እግዚአብሔር ተፈጥሮ በራሱ በሕጉ የተሸመነ ነው። ሕጉንና ተፈጥሮን ለያይተን ማየት አንችልም። በእርግጥ ተፈጥሮ ሳይኖር በፊት ሕጉ የለም ወይ ካልን ሕጉ መጀመሪያም ነበር። ሕጉ ይህንን ዩኒቨርስ እኛ የምንኖርባትን መሬት ወይም ምድር እግዚአብሔር ሳይፈጥር በፊት ሕጉ ዘላለማዊ ነበር። ምክንያቱም እግዚአብሔርና ሕጉ ወይም የእግዚአብሔር ባህሪና ሕጉ አንድ ናቸው። የእግዚአብሔር ሕግ ማለት የእግዚአብሔር ቃል ናቸው። የእግዚአብሔር ቃላት ናቸው። እግዚአብሔር ለሙሴ የሰጣቸው ቃላቶች ናቸው። ያ ቃል ደግሞ የሆነ ነገርን ካለመኖር ወደ መኖር ያመጣ ነው። እኛን ካለመኖር ወደ መኖር ያመጣ ነው። ምድርን ምንም ቅርጽ አልባና ጨለማ የነበረችውን ምድር ውብ ያደረገ ቃል ነው። ስለዚህ ሕጉና ቃሉ አንድ ነው ማለት ነው። ታዲያ እንዴት ነው የእግዚአብሔርን ሕግ ሽረን እግዚአብሔር ደግሞ ፈጣሪ ነው ብለን ማለት ያስኬደናል ወይ? የእግዚአብሔርን ሕግ ሽረን እንደገና ደግሞ እግዚአብሔር ፈጥሮኛል፣ እግዚአብሔር ሰማይና ምድርን ፈጥሯል ብለን ማለት ሁለቱ አይጋጭም ወይ? የእግዚአብሔር ሕግ ቅዱስ ነው። እግዚአብሔርም ደግሞ ምንድን ነው? ቅዱስ ነው። ሰብአዊ ፍጥሮች ሳይወድቁ በፊት ለሕግ ተገዢ ነበሩ። የነፃነት ገደብን ለማሳየት እና የእግዚአብሔር መንግሥት ተገዢዎችን ደስታና ሰላም ከአደጋ ለመጠበቅ ነበር ሕጉ የተሰጠው። አሁን ራሳቸውን ፕሮቴክት ለማድረግ ነበር ሕጉ የተሰጠው። በእርግጥ ያንን ሲጥሱ ወደ ሞት ቢገቡም እንኳን ባይጥሱ ግን ዘላለማዊ ሕይወት ልክ እንደተፈጠሩ ሆነው ይኖሩ ነበረ ማለት ነው እና ሕጉ ዘላለማዊ ነው። እግዚአብሔር ሕግና ስርዓትን ዋና ባህሪው ነው ማለት ሕግና ስርዓትን ይፈልጋል። ሕገ ወጥነትን፣ ስርዓት አልበኝነትን ደግሞ አይደግፍም ወይ አይፈልግም። ተፈጥሯዊ ሕግ አለ። ተፈጥሮ ራሷ ከፍጥረት ጀምሮ ስንመለከት እያንዳንዱ ከመጀመሪያ ጀምሮ የፈጠራቸው ነገሮችን ስንመለከታቸው የተፈጥሮ ሕጎች ተቀምጦ እንመለከታለን። የተፈጥሮ ሕጎች ማለት ነው። ተፈጥሮ ኢቨን ባለፈውም በተወሰነ አንስተናል። አንደኛው ቀድሞ የተፈጠረው በሚቀጥለው ቀን ለተፈጠረው አስፈላጊ ነገር ሆኖ እንመለከታለን። ያው ይሄ የተፈጥሮ ሕግ ነው። አንዱ ሌላው ላይ ዲፔንድ ስለሚያደርግ አፈጣጠር ላይ ራሱ ተራቸውን ኦርደራቸውን ይዘው እግዚአብሔር ሲፈጥር እናያለን እና እነኚህ ተፈጥሮ ራሱ ተፈጠሩ በኋላ የራሳቸው ስርዓትንም ይዘው ነው የሚጓዙት። የራሳቸውን ስርዓት ይዘው ይጓዛሉ። አንደኛው ለሌላኛው መኖሩን ያሳያል በተግባር ማለት ነው። አንደኛው ተፈጥሮ ለሌላኛው ተፈጥሮ መኖር ህልውና ቀጣይነት እንደዚሁ ምን ያደርጋል? የተፈጥሮ ሕጉን ተከትሎ እያሳየ ይቀጥላል ማለት ነው። እየቀጠለ ነው ያለው። ከኃጢአት ከመግባቱ በፊት በተለይ በደንብ ይሄ ግልጽ ሆኖ እንመለከታለን። ከኃጢአት በኋላም ይኸው የተፈጥሮ ሕጉ ስርዓቱን ይዞ እየሄደ እንዳለ እንመለከታለን። ዛሬም የምናየው ነገር ነው። ትዝ ይላችሁ እንደሆነ ባለፈው ስለ የአቴና ሰዎች ጋር ጳውሎስ ባለው በነበረው ግንኙነት ላይ አቴንስ ውስጥ ሲገባ ያው ብዙ ጣዖቶች ስለነበሩ መንፈሱ እንደተጨነቀም ይነግረናል። ከዛም በኋላ ግን ዋናው ነጥብ ምንድነው? ግሪኮች እንደኛ ሰዎች ናቸው። እንደውም የእግዚአብሔርን ማንነት ያልተረዱ ከኛ ለየት የሚያደርጋቸው የእግዚአብሔር ማንነትን የማያውቁ ሆነው ግን የተፈጥሮ አሬንጅመንትን የተፈጥሮ ኦርደርን ስርዓትን ተመልክተው እንግዲህ ይህንን ኮንትሮል የሚያደርግ ይህንን ነገር የሚቆጣጠርና በአግባቡ እንዲሄድ የሚያደርግ ኃይል አለ ነው እንግዲህ ያው ለማይታወቁ አምላክ የሚለው ውስጥ የገቡት ማለት ነው። እና ይሄ የተፈጥሮ ሕግ ነው። ለዚህ አንደርስታንዲንግ በር የከፈተላቸው ዛሬም በደንብ አድርገን በተለይ ለዚህ ነው ሳይንቲስቶች ተመራማሪዎች የበለጠ አክሰሱ አላቸው የምንለው ስለ እግዚአብሔር ለማወቅ ተፈጥሮን ሲያውቁ ጠለቅ ብሎ ሲያዩ በሰውነታችን ውስጥ ስላሉ ሴሎች በደንብ አድርገው ተመራምረው ከኛ በላይ ብዙ ነገር ሲመለከቱ የበለጠ ስለ እግዚአብሔር ማንነት ሕጉ ስርዓቱ እየተረዱ
የሚመጡበት ሁኔታ አለ። እግዚአብሔር የሥርዓት አምላክ ነው ይላል መጽሐፍ ቅዱስ። አንደኛ ቆሮንቶስ 14:30 አካባቢ ሄዳችሁ ስታነቡ እግዚአብሔር የሥርዓት አምላክ ነው። ያንን የእግዚአብሔርን ሥርዓት የሚከተል ሰው ሁሉ ከእግዚአብሔር ጋር ይኖራል። ሰይጣን ደግሞ ምንድነው የሚያደርገው? ከእግዚአብሔር ሥርዓት ተቃራኒ ነው የሚሰራው። ዛሬ ምዕመናን ነን እግዚአብሔርን እንከተላለን የምንል ሰዎች ይሄንን ኦብዘርቭ ማድረግ አልቻለም። በጣም የሚገርመኝ ሰው እግዚአብሔር ለሰውነታችን ተስማሚ ለሰውነት ሕግ ተስማሚ አድርጎ የፈጠረው ውሃ ነው ለመጠጣት። ከውሃ ግን ሰው ቢራ ይመርጣል። ለምንድን ነው? ከውሃ ውስኪ ይመርጣል። ለምንድን ነው? የእግዚአብሔርን ሥርዓት የሚቃረን ነው። ያ እግዚአብሔር የሰጠውን የሰውነት የጤናን ሥርዓት የሚቃረን ነው በሰውነታችን ውስጥ። እግዚአብሔር በልጁ በክርስቶስ አማካኝነት ዓለምን ጠቅልሎ አንድ ጊዜ አድኗል። ክርስቶስ ዕዳችንን አንዴ ጠቅልሎ ከፍሎልናል። ስለዚህ እኛ የሚጠበቅብን በክርስቶስ ማመን ብቻ እንጂ የፈለግነውን ነገር ብንሰራ ወይንም በስራ መዳን እስካልቻልን ድረስ በጸጋ ብቻ ስለሆነ ሄዳን ነው ሕግን መጠበቅ አያስፈልገንም የሚሉ አስተምሮች በጣም በዝተዋል። ሁለተኛው ደግሞ ያው ከዚህ ጋር የተያያዘ ነው። ሰው በክርስቶስ አምኖ አንዴ ከጸደቀ በኋላ ከዛ ኃጢአት ቢሰራ ወይም እንደፈለገ ወይ ዓለማዊ ቢሆን የፈለገውን ቢጨፍር፣ ቢጠጣ፣ ቢሰክር በቃ አንዴ በስሙ አምኗል። በቃ ፐርማነንት ነው። በቃ የማይለቅ ነገር ነው ድነት። ስለዚህ ዋን ሴቭድ ኦልዌይስ ሴቭድ አይነት አስተምሮም አለ። እነዚህን ሁለቱን እንዴት እናያቸዋለን? ዋን ሴቭድ ኦልዌይስ ሴቭድ የሚል ይህ የሰይጣን ትልቁ ማታለያ ነው። ማወቅ ያለበት እያንዳንዱ አንድ ጊዜ ዳነ ሁሌ ዳነ ነው የሚል ሰይጣን እኮ እስከ ዓለም መጨረሻ እኛን ሊያታልል አለ እዚህ ምድር ላይ። ማወቅ ያለባቸው ኤፌሶን 2 ላይ በአየር ላይ የሚሰራ አለቃ ይለዋል ጳውሎስ። ኦኬ ኤፌሶን 6:11 ላይ የዲያብሎስን ሽንገላ ትቃወሙ ዘንድ ዲያብሎስ ሁልጊዜ ልባችን ላይ መጥቶ እየተናገረ ነው የሚሸነግለን። ግን የእግዚአብሔር ቃል ክምችት ከሌለ ጭንቅላታችን ላይ በፍጹም ማንም ሊያድነን የሚችል የለም። ጠራርጎ ነው የሚወስደን እንደ ጎርፍ። አንድ ቦታ ላነብላችሁ እፈልጋለሁ ከሕዝቅኤል መጽሐፍ። ሕዝቅኤል መጽሐፍ ምን ይላል? ኃጢአተኛው ካደረጋት ኃጢአት ሁሉ ቢመለስ፣ በደንብ አስተውሉ፣ ትእዛዘን ሁሉ ቢጠብቅ፣ ፍርድንና ቅን ነገርን ቢያደርግ ፈጽሞ በሕይወት ይኖራል እንጂ አይሞትም። የበደለው በደል ሁሉ አይታሰብበትም። ከኃጢአት ሲመለስ ማለት ነው። በሰራው ጽድቅ በሕይወት ይኖራል። በውኑ ኃጢአተኛ ይሞት ዘንድ እፈቅዳለሁን? ይላል ጌታ እግዚአብሔር። ከመንገዱ ሲመለስና በሕይወት ይኖር ዘንድ አይደለምን? ባይ ዘ ወይ ሕዝቅኤል 18:22 ጀምሬ ነው ማንበብ የጀመርኩት። ከ21 ጀምሬ ነው። አሁን 24 ደርሻለሁ። ጻድቁ ግን አስተውሉ፣ ጻድቁ ግን ከጽድቁ ቢመለስ ኃጢአትን ቢሰራ ኃጢአተኛው እንደሚያደርገው ርኩሰት ሁሉ ቢያደርግ በሕይወት ይኖራልን ብሎ ይጠይቃል እግዚአብሔር ራሱ። የሰራት ጽድቅ ሁሉ አትታሰብለትም። ባደረገው አመፅና በሰራው ኃጢአት በዚያች ይሞታል። ሰይጣን ቅዱስ አልነበረም እንዴ? ጻድቅ አልነበረም እንዴ? ከተፈጠርክበት ቀን ጀምሮ በደል እስኪገኝበት ድረስ ኃጢአት እስከሰራህበት ቀን ድረስ ፍጹም ነበርክ እኮ ይለዋል። ግን የእግዚአብሔርን ቃል የእግዚአብሔርን ትእዛዝ በተላለፈ ጊዜ ኃጢአተኛ ሆነ ሰይጣን። አንደኛ ዮሐንስ ምዕራፍ 3:8 ላይ ኃጢአትን የሚያደርግ ሁሉ ከዲያብሎስ ነው፣ ዲያብሎስ ከመጀመሪያው ኃጢአትን አድርጓልና ይላል። ኃጢአትን የእግዚአብሔርን ሕግ እስኪተላለፍ ድረስ ቅዱስ ነበር። በተላለፈ ጊዜ ግን እርኩስ ሆነ፣ ኃጢአተኛ ሆነ።
ስለዚህ እግዚአብሔር ምን አደረገ? ጣልሁህ፣ ከሰማይ ወደ ምድር ጣልሁህ ይለዋል። ሕዝቅኤል 28 ከ13 እስከ 17 ሄዳችሁ ስታነቡ፣ ትንቢተ ኢሳይያስ 14 ከ12 ወደ ታች ስታነቡ አንድ ሰው አንድ ጻድቅ ይላል እዚህ ጋር ጻድቅ ከጽድቁ ቢመለስ እና ኃጢአት ቢያደርግ በፊት የኖረው የሰራው ጽድቅ አይታሰብም ይላል። አንድ ኃጢአተኛ ከኃጢአቱ ቢመለስ ኃጢአትን ትቶ ጽድቅን ቢያደርግ በፊት የሰራው ኃጢአት አይታሰብም ይላል። ኦኬ ስለዚህ ኮንዲሽናል ነው ማለት ዋንስ ሴቭድ ኦልዌይስ ሴቭድ የሚል ነገር ከዲያብሎስ የመጣ ሐሳብ። ቁጥር 25 ላይ እናንተ ግን የጌታ መንገድ የቀናች አይደለችም ትላላችሁ። የእስራኤል ቤት ሆይ እንግዲህ ስሙ፣ በእውኑ መንገዴ ቀናች አይደለችምን? ይልቅስ የእናንተ መንገድ ያልቀናች አይደለችምን? ጻድቁ ከጽድቁ ቢመለስ ኃጢአትን በሰራ ጊዜ በዚያም ቢሞት እርሱ ባደረገው በደል ይሞታል። ኃጢአተኛውም ከሰራው ኃጢአት ቢመለስ ፍርድንና ቅን ነገርን ቢያደርግ ነፍሱን ይጠብቃል። አስቦ ከሰራው በደል ሁሉ ተመልሷልና ፈጽሞ በሕይወት ይኖራል እንጂ አይሞትም። ስለዚህ ይህንን ስታዩ ያ ሀሳብ ከሴጣን መሆኑ ግልጽ አይደል? የእግዚአብሔር ቃል ብርሃን ሰጠ ማለት ነው። እሺ ብትሉ ብትታዘዙ የምድርን በረከት ትበላላችኋል፣ እምቢ ብትሉ ግን ሰይፍ ይበላችኋል። ስለዚህ ደህንነት በሁኔታ ላይ የተመሰረተ መሆኑ እግዚአብሔር ቁርጠኛ ነው። በያዘው ነገር እስከ መጨረሻ ድረስ የሚጓዝ አምላክ ነው። እኛ ግን ትላንት በነበርንበት ቦታ ላይ ዛሬ አንገኝ። ስለዚህ ዛሬ ከእግዚአብሔር ጋር ከሆንን ነገ የእግዚአብሔርን ቃል ጥሰን ከሴጣን ጎን ስንቆም ደግሞ እግዚአብሔር ያንን ሊያድን ነው። ለመታዘዝ ራሳችሁን ለምታቀርቡት ለዛ ባሪያዎች ናቸው አለ። ስለዚህ ዛሬ ለእግዚአብሔር ታዘዝኩ፣ እግዚአብሔርን ትቼ ሄጄ ደግሞ ነገ ለሴጣን ታዘዝኩ። ምንድን ነው እድል ፈንታዬ የሚሆን? ስፍራቸውን ያልጠበቁትን መላእክት ወደ ገሃነም ጥሎ ለፍርድ እንትን ይላቸዋል አይደለም የሚለው አንደኛ ጴጥሮስ መሰለኝ። እና ዋንስ ሴቭድ ኦልዌይስ ሴቭድ የሚለው በዚህ ቃል መሰረት ውድቅ ነው፣ በፍጹም ከእግዚአብሔር ቃል ጋር የሚገጥም አይደለም። በጸጋ ከዳንን ሕግ ለምን እንጠብቃለን? በነገራችን ላይ ጸጋ ማን ነው? ክርስቶስ አይደለም እንዴ? ጸጋ ክርስቶስ ሲሆን ሕጉ እኮ የራሱ ባህሪ ነው። ሕግንና ጸጋን ለይተን ማየት አንችል። ስለዚህ ክርስቶስ ሁልጊዜ ወደ መታዘዝ ነው የሚጠራው፣ ማወቅ ያስፈልጋል። ግን ብዙ ጊዜ ሰዎች ሰይጣን ሚክስ አድርጎባቸው ብዥታ የፈጠረባቸው ነገር ምን መሰላቸው? ሰዎች ሜዳዊውም ሕግ ነው የሚለው የእግዚአብሔር 10ቱ ትእዛዛትም ሕግ ነው የሚባለው። ሁለቱን ሚክስ ያደርጋል። 10ቱን ትእዛዛትና 613ቱን ሜዳዊውን ወይም ሙሴ የጻፈውን ሕግ ማለት ነው። ሙሴ የጻፈው ሕግ አለ፣ እግዚአብሔር የጻፈው ሕግ አለ። ቃል 31:18 እግዚአብሔርም ከሙሴ ጋር በሲና ተራራ የተናገረውን በፈጸመ ጊዜ በእግዚአብሔር ቃል የተጻፈውን ከድንጋይ የሆኑ 2 የምስክር ጽላቶች ሰጠው። ኦኬ፣ በእግዚአብሔር ምን የተጻፈ? በእግዚአብሔር ጣት የተጻፈባቸው ከድንጋይ የሆኑ 2 የምስክር ጽላቶች ሰጠው ይላል። አሁን 32:15 እና 16 አንብብልኝ። ሙሴም ተመለሰ፣ 2ቱንም የምስክር ጽላቶች በእጁ ይዞ ከተራራው ወደ ጽላቶቹም በዚህና በዚያ በ2 ወገን ተጽፎባቸው ነበር። ጽላቶቹም የእግዚአብሔር ሥራ ነበሩ። ጽሕፈቱም በጽላቶች ላይ የተቀረጸባቸው የእግዚአብሔር ጽሕፈት ነበረ። ለምንድን ነው ሙሴ እንደዚህ የእግዚአብሔር ሥራ ናቸው የእግዚአብሔር ጽሕፈት ነው እያለ ያስቀመጠው? አንድ ነገር በደንብ እናስተውል። እግዚአብሔር የጻፈው በምን ላይ ነው? ድንጋይ ላይ ነው። በራሱ ጣት ነው የጻፈው። እንደው ዘዳግም 10 ሄደን እናንብብ። ዘዳግም 10 ከ1 እስከ 3 አንብብ። በዚያን ጊዜ እግዚአብሔር እንደ ፊተኞቹ ያሉትን 2 የድንጋይ ጽላቶች ጠርበህ ወደ እኔ ወደ ተራራው ውጣ፣ ለአንተም የእንጨት ታቦት ሥራ፣ በሰበርካቸውም በፊተኞቹ ጽላቶች የነበሩትን ቃላቶች በእነዚህ ጽላቶች እጽፋለሁ፣ በታቦቱም ውስጥ ታደርጋቸዋለህ አለኝ። ከግራርም እንጨት ታቦትን ሠራሁ፣ እንደ ፊተኞቹም 2 ጽላቶች የድንጋይ ጽላቶች ጠረብሁ። 2ቱንም ጽላቶች በእጄ ይዤ ወደ ተራራው ወጣሁ። እግዚአብሔር
ሕጉን ሙሴን ጻፍ ለምን አላለው? ለምን ድንጋይ ጠርበህ አምጣልኝ ለምን አለ? እዛ ጋር በእግዚአብሔር ጣት የተጻፈ የእግዚአብሔር ስራ ናቸው ብሎ ተናገረ። እዚህ ጋር ደግሞ ሙሴ ተናዶ በእስራኤል ጣዖት ማምለካቸው ተናዶ ከሰበረ በኋላ እንደገና ድንጋይ ጠርበህ አምጣልኝ ይጽፍበታለሁ ለምን አለ እግዚአብሔር? ሙሴን ጻፍበት ለምን አላለው? ይሄንን በአእምሮአችን እንያዝና ዘዳግም 31:9 አንብብልኝ። ሙሴም ይህችን ሕግ ጻፈ፣ የእግዚአብሔርንም የቃል ኪዳኑን ታቦት ይሸከሙ ለነበሩት ለሌዊ ልጆች ለካህናቱ ለእስራኤልም ሽማግሌዎች ሁሉ ሰጣት። በደንብ አሰቡ። ሙሴ ይሄንን ሕግ ጻፈ። ሙሴ ለማን ሰጠ? ለሌዋውያን ሰጠ። እግዚአብሔር ለማን ሰጠ? ለሙሴ ሰጠ። ኦኬ። እግዚአብሔር በድንጋይ ላይ ጻፈው፣ ለሙሴ ሰጠ። ሙሴ ደግሞ የጻፈውን በምን ላይ እንደጻፈ እንትን 31:24 ላይ ሄደ አንብብልኝ። ሙሴ በምን ላይ እንደጻፈ። እንዲህም ሆነ ሙሴ የዚህን ሕግ ቃሎች በመጽሐፍ ከጻፈ ከፈጸመም በኋላ ሙሴ የእግዚአብሔርን ቃል ኪዳን ታቦት የሚሸከሙትን ሌዋውያን እንዲህ ብሎ አዘዘ። ይህን የሕግ መጽሐፍ ውሰዱ፣ በዚያም በእናንተ ላይ ምስክር እንዲሆን በአምላካችሁ በእግዚአብሔር ቃል ኪዳን ታቦት አጠገብ አኑሩት። አንድ ነገር ልብ እንድትሉ እፈልጋለሁ። እግዚአብሔር የጻፈውን ምን ውስጥ አስቀምጥ ነው ያለው ሙሴ? በቃል ኪዳን ታቦት በቃል ኪዳኑ ታቦት አጠገብ ከውጭ አጠገቡ ይቀመጥ ነው። አሁን እግዚአብሔር የጻፈውን ድንጋይ ላይ ጻፈው። ሙሴ ጻፈውን ምን ላይ ጻፈው ነው የሚለው? መጽሐፍ ላይ። መጽሐፍ ላይ የተጻፈ ነው የሚጠፋው ወይስ ድንጋይ ላይ የተጻፈ ነው የሚጠፋው? መጽሐፉ ያረጃል፣ ይቀደዳል፣ ውሃ ውስጥ ከገባም ይበላሻል፣ ይለወጣል። ድንጋይ ላይ የተጻፈ ነገር ግን አይለወጥም። ጽሑፉም አይጠፋም። ውሃ ነካው ምን አልሆነ አይጠፋም። ባይ ዘ ዌይ በእንግሊዘኛው እንትን ስትጽፍ ኤለን ዋይት ምን ትላለች? God embodied his law in Christ ትላለች። እግዚአብሔር ሕጉን በክርስቶስ ውስጥ አስቀምጦ ነው ክርስቶስን የላከው። ይህንን ዘዳግም 18:18 ሄደ ስታነብ ለሙሴ እግዚአብሔር እንዲህ ሲለው እናገኝ፣ ከወንድሞቻቸው መካከል እንዳንተ ያለ ነቢይ አስነሳለሁ፣ ቃልንም በአፉ አደርጋለሁ፣ ያዘዙትን ቃል ይነግራቸዋል፣ እርሱን የማትሰማውን ነፍስ እኔ እበቀላለሁ በማለት ይናገራል። ስለዚህ እግዚአብሔር ሕጉን ክርስቶስ ውስጥ አስቀምጦ ነው የላከው። ድንጋይ ላይ ሲጽፍ ያ ድንጋይ ክርስቶስ እንደሆነ አንደኛ ቆሮንቶስ 10:4 ላይ ይናገራል። አንደኛ ጴጥሮስ ምዕራፍ 2 ቁጥር 4 እስከ 6 ሄዳችሁ ስታነቡ ይናገራል። ማቴዎስ ምዕራፍ 7 ቁጥር 24 ሄዳችሁ ስታነቡ ያ ድንጋይ ክርስቶስ እንደሆነ ይናገራል። ኦኬ። ስለዚህ 10ቱ ትእዛዛት እግዚአብሔር በራሱ አንደበት የተናገረው በራሱ ጣት የጻፈው ይህ ሕግ እስከ ዓለም መጨረሻ ድረስ አይሻርም፣ አይለወጥም። ያንን ነው ማቴዎስ 5:17 ላይ ክርስቶስ መጥቶ እኔ ሕግንና ነቢያትን ልሽር አልመጣሁም ልፈጽም እንጂ እውነት እውነት እላችኋለሁ ዓለም ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት ነቁጥ ወይም አንዲት ይውጣ ይላል አታልፍም በማለት ይናገራል። ምክንያቱም እግዚአብሔር ለሱ ያለንን ፍቅር የሚመዝነው በምንድን ነው? በሕጉ ነው። ለዚህ ነው አንደኛ ዮሐንስ መልእክት ምዕራፍ 5 ከቁጥር 3 ላይ እግዚአብሔርን ስንወድ ትእዛዛቱን ስንጠብቅ የእግዚአብሔር ፍቅር ይህ ነውና ይልና ትእዛዛቶቹን ከባዶች አይደሉም። ትእዛዙን ሕጉን እንድንጠብቅ የሚያደርገን እኮ እግዚአብሔር ራሱ እንጂ የኛ ኃይል የኛ አቅም እኮ አይደለም። ለምንድን ነው ታዲያ ጳውሎስ ፊልጵስዩስ 4:13 ላይ ኃይልን በሚሰጠኝ በክርስቶስ ሁሉን ይችላለሁ በማለት የተናገረ? ጳውሎስ በሮሜ 3:25 ላይ ያለፈውን ኃጢአት በእግዚአብሔር ችሎታ መተው ይላል። የእግዚአብሔር ችሎታ እኮ መንፈስ ቅዱስ ኃይል ነው። ፊልጵስዩስ 2:13 ላይ በእኛ ውስጥ መፈለግንም ማድረግንም የሚሰራ እሱ እግዚአብሔር ነው አለ። ስለዚህ ሰይጣን ማወቅ አለብን። ሰይጣን የእግዚአብሔርን ሕግ ከደመሰሰ ከኛ ውስጥ የእግዚአብሔርን መንግስት ደመሰሰ ማለት ነው። ማወቅ ነው የሚያውቅ የእግዚአብሔር ሕግ የእግዚአብሔር ባህሪው። ኢየሱስ ለፈሪሳውያን የእግዚአብሔር መንግስት አሁን በመካከላችሁ ነች፣ በእናንተ ውስጥ ነች እያለ ሲናገር
ምን ማለት ነው? የዙፋንህ መሰረት ጽድቅና ፍርድ ነው። መዝሙረ ዳዊት 89:14 ላይ እና የእግዚአብሔር መንግስት የተመሰረተው በእግዚአብሔር ሕግ ላይ ነው። ሰይጣን ሕጉን ካጠፋ የእግዚአብሔርን መንግስት ማጥፋቱን እርግጠኛ ነው። የምንዳኘው በእግዚአብሔር ሕግ። ሰዎችን ዛሬ አእምሯቸውን አጨልሞ ጠቅላላን ሕዝብ ወደ ገሃነም ነው እየነዳ ያለው። 613 ሙሴ የጻፈው ሕግ ነው በመስቀል ላይ ተጠርቆ ከመንገድ የተወገደው። ቅድም እንደነገርኳችሁ ሙሴ የጻፈው እስከ መስቀል ድረስ ባይ ዘ ዌይ የእግዚአብሔር ሕግ ዘላለማዊ ነው። ሙሴ የጻፈው ሕግ ግን ኃጢአት የእግዚአብሔርን ሕግ በመተላለፍ ለመጣው የመስዋዕት አገልግሎት ሕግና ስርዓት ነው። ዘዳግም 4:14 አንብብልኝ። ትወርሷት ዘንድ ተሻግራችሁ በምትገቡባት ምድር የምታደርጓትን ሥርዓትና ፍርድ አስተምራችሁ ዘንድ እግዚአብሔር በዚያን ጊዜ አዘዘኝ። በደንብ አስተውሏት። ይችን ትወርሷት ዘንድ ተሻግራችሁ በምትገቡበት ምድር የምታደርጉትን ሕግና ስርዓት አስተምራችሁ ዘንድ ምን አደረገኝ? አዘዘኝ። ዘዳግም 5:31 አንተ ግን በዚህ በእኔ ዘንድ ቁም፣ ርስት አድርጌ በምሰጣቸው ምድር ላይ ያደርጓት ዘንድ የምታስተምራቸውን ትእዛዝና ሥርዓቴን ፍርዴንም ሁሉ እነግርሃለሁ። አየህ፣ አሁን አገናኝታችሁ ይዩት። ዘዳግም 4:14 እና 5:31 አገናኝታችሁ ይዩት። ከነዓን ሲገቡ የሚያደርጉትን የሚሰሩትን ሕግና ስርዓት የሚኖሩበትን፣ ምክንያቱም ያው ክርስቶስን የሚጠብቅ ሕዝብ ስለሆነ የመስዋዕቱን ስርዓት ማወቅ አለባቸው። ቅድም ብለናል፣ እግዚአብሔር የስርዓት አምላክ። በእግዚአብሔር ቤት ውስጥ እንዴት መኖር እንደሚቻል እያለ ይናገራል ጳውሎስ ለጢሞቴዎስ። 2 ጢሞቴዎስ 3:15 ጀምሮ በእግዚአብሔር ቤት ውስጥ እንዴት መኖር እንደሚቻል እውቀትን፣ ጥበብን ሊሰጡ የሚችሉ መጽሐፍትን አውቀሃልና እያለ ይናገራል። በመካከላቸው አድራለሁ፣ ቤተ መቅደስ ስሩልኝ አለ። ቤተ መቅደስ ተሰራ። ስለዚህ እግዚአብሔር አሁን መጥቶ በመካከላቸው ስላለ በዚያን ለወደፊት ክርስቶስን የሚያሳይ ክርስቶስ መጥቶ ያድነናል የሚል ወደፊት የሚያሳይ ማለት ነው። እኛ አሁን አድኖናል እያልን ነው እንትን የምንለው። እነሱ ግን ገና ክርስቶስ መጥቶ ያድነናል ብለው በጎችን፣ ፍየሎችን፣ በሬዎችን በማረድ የመስዋዕት ስርዓትን እንዲያካሂዱ አስተምራችሁ ዘንድ አዘዘኝ አለ። አሁን ቆላስይስ 2:14 ሄደ አንብብል። ቆላስይስ ምዕራፍ 2:14 በእኛ ላይ የነበረውን የሚቃወመንንም በትእዛዝ የተጻፈውን የዕዳ ጽሕፈት ደመሰሰው፣ እርሱንም በመስቀል ጠርቆ ከመንገድ አስወግዶታል። በምን የተጻፈውን ነው የሚለው? በትእዛዝ የተጻፈውን። የሚቃወመንን በትእዛዝ የተጻፈውን። አሁን ይሄንን በትእዛዝ የተጻፈውን የሚለውን ቅድም ዘዳግም 5:31 ላይ ገብተው በሚወርሱበት ምድር የሚያደርጉትን ሕግና ስርዓት እነግርሃለሁ፣ አንተ በእኔ ዘንድ ምን አሁን አለው? ቆይ አለው። 4:14 ላይ ሄዳችሁ ስታነቡ ገብታችሁ በምትወርሱበት ምድር የምትኖሩበትን ሕግና ስርዓት አስተምራችሁ ዘንድ እግዚአብሔር በዛን ጊዜ አዘዘኝ አለ። ስለዚህ በትእዛዛት የተጻፈውን በመስቀል ላይ ጠርቆ ምን አደረገው? ደመሰሰው፣ ከመንገድ አስወገደው። ክሊር አይደለም እንዴ? 1 ቆሮንቶስ 7:19 አንብብልኝ። መገረዝ ቢሆን አለመገረዝም ቢሆን ከንቱ ነው፣ የእግዚአብሔርን ትእዛዛት መጠበቅ ነው እንጂ። ኦኬ፣ መገረዝ በማን ዘመን የተሰጠ? በአብርሃም ዘመን የተሰጠ ነው። ኦኬ፣ በአብርሃም ዘፍጥረት 17:10 ላይ ሄዳችሁ ስታነቡ በአንተና በእኔ መካከል የዘላለም ቃል ኪዳን ነው ብሎ ሰጠ እግዚአብሔር። መገረዝ ደግሞ ምንን ነው የሚያሰጥ? ጥምቀት ነው የተካው። ቆላስይስ 2:11 አንብብልኝ እዛው። እሺ፣ ቆላስይስ 2:11 የሥጋንም ሰውነት በመግፈፍ በክርስቶስ መገረዝ፣ በእጅ ባልተደረገ መገረዝ በእርሱም ሆናችሁ ደግሞ ተገረዛችሁ፣ በጥምቀትም ከእርሱ ጋር ተቀበራችሁ፣ በጥምቀትም ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ። አየህ፣ ስለዚህ
ግዝረትን በምን ተካው? በጥምቀት። ግዝረት በእጅ ባልሆነ በመንፈስ በክርስቶስ ሆናችሁ ተገረዛችኋል። አየህ። ስለዚህ ይሄ የብሉይ ኪዳን ስርዓት ኢየሱስን ነበር የሚያሳየው። ኢየሱስ ሲመጣ ቀረ። አየህ። በትእዛዛት የተሰጠው እንትን ሙሴ የጻፈው በትእዛዛት የተሰጠው በወረቀት ላይ የተጻፈው ቀረ። ጳውሎስ ያንን ምን አለ? መገረዝ ቢሆን አለ መገረዝ አይጠቅምም፣ የእግዚአብሔርን ምን መጠበቅ? ትእዛዛት መጠበቅ እንጂ። እንደገና አንደኛ ጢሞቴዎስ 6:14 እሺ 6:14 ጌታችን ኢየሱስ ክርስቶስ እስኪገለጥ ድረስ ያለ እድፍና ያለ ነቀፋ ሆነህ ትእዛዙን ጠብቅ። ኦኬ። ማን እስኪመጣ ድረስ? ክርስቶስ እስኪገለጥ ድረስ። ክርስቶስ እስኪገለጥ ድረስ ትእዛዙን እንድንጠብቅ ነው እንትን የሚለን። ታዲያ ግልጽ አይደለም ወይስ ሰይጣን እያታለለን እንዳለ? እግዚአብሔር ነገሮችን ሁሉ ቁልጭ አድርጎ ባስቀመጠበት ቃሉን ካለማጥናት የቃሉ ዕውቀት ከማጣት የተነሳ እኛ ራስ ሕግ ተሽሯል። በቃ ነገሮችን በራሳችን እንድንወስን እንዴት ይሆናል? በእግዚአብሔር ፊት እኮ በቅንነትና በትህትና ቃሉን መመርመር ያስፈልጋል። በትህትና በቅንነት የሚቀርቡትን ቃሉን ሊያጠኑ የሚፈልጉትን ሰዎች እግዚአብሔር ሊያስተምራቸው ፈቃደኛ ነው። ስለ ቤተ መቅደስ ጉዳይ ካላወቅን ስለ መዳናችንም ያስቸግራል። የቤተ መቅደስ ጉዞ ባለፈውም አይተናል። ጀስቲፋይ የምንደረገው ጀስቲፊኬሽን የሚል አለ፣ ሳንቲፊኬሽን እና ግሎሪፊኬሽን በመዳን መንገድ ውስጥ እነኚህ 3 ስቴፖች ናቸው። እና መጀመሪያ ላይ ጀስቲፋይ ምንም የሚጠበቅብን ነገር የለም። ወንድሜ እዚህ ጠቅሶታል። ማንም ምን ማድረግ የለበትም። ኤፌሶን 2:8 ላይ ጸጋው በእምነት አድኗቸዋል እና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። ጀስቲፋይ ስንደረግ ምንም የምናደርገው ነገር የለም። ክርስቶስ እስከ ኃጢአታችን ባለንበት ሁኔታ ነው የሚቀበልን። ጀስቲፋይ ያደርጋል፣ ጀስት ያደርገናል ወይም ደግሞ ያጸድቀናል። ምንም ስራ አይጠበቅብንም። ምንም ኮንፌስ ማድረግ ብቻ ነው። በቃ አምኖ መቀበል ብቻ ነው። በዚህ ውስጥ በነገራችን ላይ የኛ አክቲቪቲ አለ፣ የኛ ሚና አለ። አልቀበልም ያለው አይገደድም፣ ሚና ነው እንዳይቀበል አይገደድም። እቀበላለሁ ያለው ደግሞ ልቡን አዘጋጅቶ ወደ ክርስቶስ መጣ። ሚና አለው። የኛ ሚና የሰው ሚናም አለው እዚህ ውስጥ። ነገር ግን ክርስቶስ ግን ለመዳናችን በነፃ ነው የሚሰጠን ማለት ነው። በነፃ ጀስቲፋይ እንደረጋለን። አዲስ ሰዎች እንሆናለን ማለት ነው። ሌላ ሰዎች እንሆናለን። ጽድቁን እንቀበላለን። አንደኛ የመጀመሪያው ስቴፕ ነው። ይህን ነው ምዕራፍ 2 ላይ ኤፌሶን የሚነግረን። ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ይልና 10 ላይ ይቀጥላል። እዛው ላይ 8 እና 9 ያነበብኩ 10 ላይ እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። አሁን ደግሞ አሳይመንት የሚጠበቅብን አሳይመንት ነገረን። 8 እና 9 ላይ ጸጋው በእምነት አድኗቸዋል ይላል። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። በቃ ጀስቲፋይ ተደረገ። 10 ላይ ደግሞ የቤተ መቅደስ ሁለተኛው ክፍልን ይነግረናል። ማለት በቤተ 3 ስቴፖች አሉ። የቅዱሱ ክፍል የመጀመሪያው አደባባዩ ላይ ያለው ጉዳይ ነው። 8 እና 9 ስንመለከት አደባባዩ ላይ ክርስቶስን ማምነን መቀበላችንን፣ እንደሞተልን መቀበላችንን፣ እዛ መጽደቃችንን። ከዛ 10 ላይ ስንመጣ ደግሞ ወደ ቅዱሱ ክፍል መግባት እንደሚጠበቅብን። ያ ምንድን ነው? እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ አሳይመንት ተሰጠን። ያንን ማድረግ ይጠበቅብናል ማለት ነው። ያንን ካላደረግን፣ በዛ ጉዞ ካልተጓዝን፣ በቅድስና ህይወት ካልተጓዝን ተጠያቂ ነን። እዚህም ላይ ግን ጸጋ አለ። እዚህም ላይ ጸጋ አለ። ሁለተኛው ስቴፕ ላይም ጸጋ አለ። እንዴት ነው የሚኖረው? ይሄንን በተጋድሎ ውስጥ እኛ በምናደርገው ኃጢአትን ለማሸነፍ ክርስቶስ እግዚአብሔርን የመምሰል ወደዛ ወደ ቅድስና ህይወት ስንጓዝ በራሳችን አይደለም። ጸጋውን እግዚአብሔር ይሰጠናል፣ ኃይሉን ይሰጠናል፣ ጸጋውን ያላብሰናል።
በዚህ እኛ የሚጠበቅብን ነገር አለ፣ እየሰራን እያደረግን እንሄዳለን። ነገር ግን ኃጢአት አለ ወይ? አሁን ሁለተኛው ስቴፕ ላይ ነው ስለ ኃጢአት የምናወራው። በእንትኑ ላይ በመጀመሪያው ስቴፕ ላይ እስከ ኃጢአታችን ነው የምንመጣው፣ ጀስቲፋይድ ተደረግን በቃ። ከዛ በኋላ በሚኖረው ግን ኃጢአት የሚባል ነገር ትመጣለች፣ እግዚአብሔር በሚለን መንገድ ካልሄድን ማለት ነው። በቅዱሱ ክፍል በእምነት ስንገባ ኃጢአት የሚባል ቅድምም ከዮሐንስ መልእክት ላይ በጥሩ ሁኔታ ያስቀመጠውን ሀሳቦችም ተነስተው ነበር። ግን ኃጢአት አንሰራም እንዳትሉ ይላል ምዕራፍ 2 ላይ። ማንም ኃጢአት አንሰራ ማለት አይችልም፣ ስላልገለጥኩት ነው። ከሰራን ግን መስራት የለብንም። ከሰራን ግን ምን አለን? ከአብ ዘንድ ጠበቃ አለን፣ እሱም ክርስቶስ ኢየሱስ ጻድቁ ይላል አይደል እንዴ? ኃጢአት ይላል። አሁን ኃጢአት ከሰራን ኃጢአት ምንድን ነው? አሁን ይሄ እኮ ነው ኃጢአት ምንድን ነው? ወደ እንትን ድምጣና አሁን እዛው ምዕራፍ 3 ላይ ዮሐንስ ላይ ቁጥር 4 ላይ እንግሊዝኛ whoever commits sin ይላል transgresses also the law ህጉን ተላለፈ። ኃጢአት የሚሰራ ህጉን መተላለፈ ይላል። for sin is the transgression of the law ኃጢአት ራሱ ህግን መተላለፍ ነው ይላል። ህግን መተላለፍ ኃጢአት እኮ ህግን መተላለፍ ነው። እግዚአብሔር ያለውን ነገር እኮ መተላለፍ ማለት ነው ኃጢአት ማለት። ስለዚህ ኃጢአት የለም ወይ? አሁን ይሄ እኮ ማንም ክርስቲያን እኮ ሊጠይቀው የሚችል ኃጢአት ህግን መተላለፍ ነው ብሎ በግልጽ ያስቀምጣል። ስለዚህ ኃጢአት የለም በቃ ኃጢአት የሚባል ነገር የለም ከተባለ ኦኬ ምንም ማድረግ አይቻልም። ኃጢአት አለ ከተባለ ደግሞ ኃጢአት የሚባል ነገር አለ ካልን ደግሞ ህግን መተላለፍ መሆኑን መቀበል ማመን ይገባናል። ይሄ ሁለተኛው ክፍል ላይ በቅዱሱ ክፍል በእምነት ስንገባ የሚገጥመን ነው። የመጀመሪያው ስቴፕ ላይ ልክ ነው፣ በጸጋው ድነናል፣ ከኛ ስራ ምንም ነገር የለም። በሁለተኛው ላይ ግን ስራ ይጠበቃል፣ ከኃጢአት መራቅ ይጠበቃል። ግን በራስ ኃይል አይደለም። እግዚአብሔር ያንን ነገር ስናደርግ ከኃጢአት ልንርቅ በማናደርገው ትግል ጸጋውን ያበዛልንና አሸናፊዎች እንድንሆን ያደርግልናል። አሁንም ጸጋ አለ። ግን መጀመሪያ የተሰጠን ጸጋ እና ይሄኛው ጸጋ ይለያያል። ያኛው ሙሉ ለሙሉ እስከና ኃጢአታችን መጠን ከኃጢአት ነፃ የሚያደርግ ነፃ ሙሉ ለሙሉ። ሁለተኛው ስቴፕ ላይ ግን ኃጢአትን እንድናሸንፍ የሚሰጠን ጸጋ ነው እንጂ ከዛ በኋላ ወደ ቅድስተ ቅዱሳን ሶስተኛው ስቴፕ ለወደፊት የምናየው ነው ብዬ ነው የማስበው። እና መጽሐፍ ቅዱስ ይህንን ነው የሚያስተምረው ማለት ነው። ምንም ሌላ የምናወራው የምንለው ነገር የለም። እውነታው ይሄ ነው። መጽሐፍ ቅዱስም ይህንን ነው። በህሊናችን እያወቅን ነው። በርካታ ክርስቲያን በህሊና እያወቀ ነው የሚከራከረው። እያወቀ መስረቅ ትክክል አለመሆኑን እያወቀ ህግ አያስፈልግም ይላል። እንዴት? ምን ማለት ነው? ምን አይነት ንግግር ነው? ከራስ ጋር መቃረንም እኮ አንዳንዴ እንደው ህሊናም ራሱ እንትን ሊለን ይገባል። እንዴት ሰው ከራሱ ጋር ይቃረናል? በቃ እየሰረቅ ቀጥል የሚል አለ። እሱ ችግር የለም፣ አንድ ፊቱን ለይቶለታል። ግን መስረቅ አልሰርቅም እያለ ጌታ ማሳዘን አልፈልግም እያለ ህግ ግን አያስፈልግም ይላል። ምን ማለት ነው? እና ይሄ ለወደፊት የምናጠናው ነው ብዬ ነው የማስበው። ተባረኩ። መስ እግዚአብሔር ይባርክ። ላይ ከመጽሐፍ ቅዱስ ማጠናከሪያ ዜድ ማጠናከሪያ ጥቅስ መናገር እፈልጋለሁ። አንደኛ ዮሐንስ መልእክት 2:29 ላይ ስታነቡ ጻድቅ እንደሆነ ካወቃችሁ ጽድቅን የሚያደርግ ሁሉ ከእርሱ እንደተወለደ እወቁ ይላል። ጽድቅን ማድረግ ማለት ምን ማለት ነው? ዘዳግም 6:25 ሄዳችሁ ስታነቡ ስለ ጽድቅ ትርጉም አምላካችን እግዚአብሔር ያዘዘንን ይሄንን ትእዛዙን ብንፈጽም ለእኛ ጽድቅ ይሆንልናል ይላል። ጽድቅ ማለት ለእግዚአብሔር ቃል መታዘዝ ማለት ነው። ስለዚህ እርሱ ለእግዚአብሔር ታዘዘ። ጌታ ኢየሱስ ክርስቶስ ለእግዚአብሔር ታዘዘ። ጌታ ኢየሱስ ክርስቶስ እኮ ታዞ ያስተማረን እኛ እንድንታዘዝ ነው። ኦኬ። እንደገና አንደኛ ዮሐንስ ምዕራፍ 3 ቁጥር 5 ላይ
ሄዳችሁ ታነቡ እርሱም ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ ይላል። ኃጢአትን ማስወገድ ማለት ምንድን ነው? አለመተላለፍን እንትልል እኮ ነው። የእግዚአብሔርን ቃል መተላለፍ አይደል እንደ ኃጢአት። ስለዚህ የእግዚአብሔርን ቃል መጠበቅን ሊያስተምረን ነው የመጣው ነው። ኦኬ በእርሱም ኃጢአት የለም ይላል። ቁጥር 6 ላይ በእርሱ የሚኖር ሁሉ ኃጢአትን አያደርግም ይላል። ኃጢአትን የሚያደርግ ሁሉ አላየውም አላወቀውም እያለ ይናገራል። ኦኬ የእግዚአብሔርን ቃል መተላለፍ ኃጢአት ከሆነ የእግዚአብሔርን ቃል መጠበቅ ጽድቅ ነው። ይህንን ማወቅ ያስፈልጋል። ስለዚህ ጌታ ኢየሱስ ክርስቶስ ለእግዚአብሔር ቃል በመጠበቅ ጽድቅን ማድረጉ እኛ ደግሞ በእርሱ ጽድቅ የምንኖር፣ በነገራችን ላይ ለእኛ ጽድቅ እንትን እንድለን አይደለም፣ ነገር ግን ክርስቶስን ለመከተል እርሱን ለመምሰል ነው ቃሉን የምንታዘዘው። ምን አለ ዕብራውያን ላይ ዕብራውያን ምዕራፍ 5 ላይ ዕብራውያን ምዕራፍ 5 ቁጥር 9 ላይ ሄዳችሁ ስታነቡ ወይስ ከ8 ልጀምር? እርሱ በሥጋው ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትን ምልጃን አቀረበ። እግዚአብሔርንም ስለ መፍራቱ መታዘዙን ነው የሚያሳየው። ተሰማለት። ምንም ልጅ ቢሆን ከተቀበለው መከራ ምንን ተማረ? መታዘዝን ተማረ። ከተፈጸመም በኋላ በእግዚአብሔር እንደ መልከ ጼዴቅ ሹመት ሊቀ ካህናት ተብሎ ስለተጠራ ለሚታዘዙለት ሁሉ የዘላለም መዳን ምክንያት ሆነላቸው። በደንብ እናስተውል ወገኖቼ። ለሚታዘዙለት ነው የሚለው። እኛ ለመዳን አይደለም የምንታዘዘው፣ ስለ ዳንን ነው የምንታዘዘው። ስለ ዳንን ነው፣ ስላዳነን ክርስቶስ በመታዘዝ የመታዘዝን ጎዳና እንድንሄድ አሳየን። እግዚአብሔር የክርስቶስን ስራ ተቀብሎታል። ስለዚህ ለክርስቶስ ታዘው በመታዘዝ ጎዳና የሚሄዱትን ሁሉ በክርስቶስ ዓይን ነው የሚያያቸው።